ጉድበል ነው ዘንድሮ ማናየው የለም። አነጋጋሪ አንቦጫቧጭ የሆነ ልብ አንጠልጣይ ድራማ ይዘውላችሁ ከችች ብለዋል ማለት ነው። እነማን ናቸው? እነ ልጅ ቶፊቅ ታዋቂው ልጅ ቶፊቅ እና ፎዚያ ሶፊ በጣም ከሚዲያ ጠፍተው ነበረ። እሱን የጠፋው በነገራችን ላይ እሷ አለች ግን አሁን ደግሞ ለምንድን ነው ከፈዋድ ጋር ግንኙነት የቀጠልሽ ብሎ ቶፊቅ ለልጅ ፎዚ መድኃኒት ሰጧታል ማለት ነው። እሱስ መድኃኒቱ ምንድን ነው? አብረን የምናየው ይሆናል ማለት ነው። እንግዲህ እንደዚህ አይነት በሴት ልጅ ላይ እንደዚህ አይነት ነገሮች እየተዳረጉ ነው ያሉት። በጣም ሴቶች እየተጨቆኑ ነው። 2018 የወንዶች ሊሆን ነው ወይ ነው? የሴቶች ነበረ፣ ሴቶች እየመሩ ነበረ። ግን አሁን እየተሸነፉ ነው ይመስለኛል ሳስበው እና ይሆናል። ሰላም ሰላም፣ ጤና ፍቅር፣ አንድነት ወደና እየተከበራችሁ የቻናሌ ፋሚሊዎች ቤተሰቦች ወዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከኔ ጋር የበዛ ፍቅር ስለሆነ ከእናንተ ጋር ብዙ ተተረፍረፍ ይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ ነው በአዲስ ወሬ ነው። ያው እንግዲህ ቻለ ዋይት ነው። ወዳችሁና ፈቅዳችሁ ሰብስክራይብ ለምታደርጉ ከልብ አመሰግናለሁ። አበረታቱን እስኪ መሆናችሁ ነው ተው። ለማንኛውም እንግዲህ እንደምትመለከቷቸው እነዚህ አነጋጋሪ ጥንዶች በአዲስ ድራማ መጥተውላችኋል ማለት ነው። እነዚህ ምስል ላይ የምትመለከቷቸው ሶፊና ልጅ ቶፊቅ። በነገራችን ላይ ልጅ ቶፊቅ ጠፍቶ ነበረ፣ በጣም ነበር የጠፋው። አሁን ደግሞ ተመልሶ አለሁኝ አትርሱኝ ያለውኝ እዚህ ነኝ እያለ ነው ማለት ነው። እና እንግዲህ እንደምታየው ዩቲዩብ ቻናል ላይ ገብታችሁ አይታችሁ ከሆነ ፎዚያ ከፎሃድ ጋር ቪዲዮ ትሰራለች ማለት ነው። ልጅ ቶፊቅ ደግሞ ደስ አላለው። ገባችሁ? ልጅ ቶፊቅ ከፎሃድ ጋር ቪዲዮ መስራቷ ልጅ ቶፊቅ ያን ያህል ኮንፊደንስ አልሰጠውም፣ በቃ ደስታ አልሰጠውም ማለት ነው። ልጅ ቶፊቅ እንግዲህ በጣም ጠፍቶ ነበረ። ከአይመኒታ ጋር ያው እንደምታውቁት ብር በላ ተብሎ ጠፍቶ በጣም ብዙ ያነጋገረ ነበረ። ግን አሁን መጥቶ ከየት እንደመጣ አይታወቅም። ይኸው ፎዚያን ቤቱ ጠርቶ እንግዲህ እንደ ቫለንታይን ዴይ አድርጎ ዝግጅት ነገር አድርግቶ ማለት ነው። ከዛ በኋላ ሶፊያ ኮካ አስመስሎ ኮካ ውስጥ የሆነ አደንዛዥ ነገር ጨምሮበታል ማለት ነው። ቪዲዮ እንዳያችሁት ከሆነና ያ ነገር ለምን እንደዚህ ሊጨምር ቻለ? ምክንያቱም እንዴት ምን ያህል ችግር ቢፈጠር ነው? ምን ያህል ከዛኛው ጋር ምን ያህል ቅርርብነት ቢኖራትኝ ነው እንደዚህ አይነት ነገርን ለማድረግ የተገደደው? ከዛ በኋላ እንዳያችሁት ወስዷት ወደቀች። እሷ ራሷን ስታ ወደቀች። ያ ወረዲ ስትወድቅኝ እሱ ደግሞ አደረገ ቅልብልብልብ አድርግቶ አልጋው ላይ አስተኛት ማለት ነው። አልጋውን በአበባ ምናምን አድርግቶ ከአልጋው ላይ ካስተኛት በኋላ የተፈጠረውን ታሪክ እኛ አናውቅም። እዛው እንደፈጠርጠራቸው ማለት ነው። ያው አልጋ ላይ እንደ ጣላት ብቻ ነው እንግዲህ። አልጋ ላይ ለምን ጣላት? አልጋ ላይ ለምን ጣላት? የኛ ጥያቄ ማለት ነው። ይደፍራት ነው ወይስ ምን ሊያደርጋት ነው? አልጋ ላይ የጣላት እንደዚህ አሳምሮ አልጋውን እንደዚህ ሮማንቲክ አድርግቶ አስክሮ ልጅቷን ለምንድን ነው እንደዚህ አይነት ነገር ያደረጋት? እኔ ጥያቄ ማለት ነው። እና ከፈዋድ ጋር ብትታይ ይች ልጅ ችግር አለ ወይ? ከፈዋድ ጋር ብትታይ አሁን ይች ልጅ ኦልሬዲ ምንም ችግር የለውም፣ ምንም አይነት ችግር የለውም። ኦልሬዲ ሲስተር ላይ ብራዘር ላይ ነው ፕሬብሌም ምን ችግር አለው? እንደዚህ ሊያደርግበት የቻለው ምክንያት ምንድን ነው?
ይህ ልጅ እስከ መቼ ነው ሴቶችን እየጨቆነ የሚኖረው? አብሶ ይቺ ልጅ በጣም እየጨቆናት ነው። በጣም እንደምታዩት በጣም ነው የሚጨቆናት። እቺ ፎዚ ማለት በጣም እየጨቆናት ነው ያለው። ሌሽ እንደዚህ መሆን የለበትም። ወንድ ልጅ ሴት ላይ እንደዚህ አይነት አረመናዊ ድርጊቶችን ከማድረጉ እኔ ቢቆጠብ ባይ ነኝ፣ እውነት ለመናገር ማለት ነው። እንደዚህ አይነት አረመኔያዊ ድርጊቶችን ከሚያደርግ ቢቆጠብ እኔ እመርጣለሁ። ምክንያቱም እች ልጅ ሴት ናት፣ አጠጣት፣ ወደቀች፣ በቃ ነገሩ ይሄ ነው ያለው። እውነቱን አጠጣት። ምክንያቱም ራሷን እንድትስት የሆነ የሚያሰክር ነገር ነው አደረገባት ማለት ነው። ገብቷችኋል? የሆነ የሚያሰክር ነገር ነው አድርግቶ የሰጣት። እሱ ደግሞ ለእሷ የሆነ እንትን ፈጠረባት። ገባችሁ? የሆነ ራሷን እንድትስት ምናምን የሆነ ያደረጋት ማለት ነው። ለማንኛውም ልጅ ቶፊቅ ከነዚህ አይነት ድርጊት ብትቆጠብ መልካም ነው ብዬ ነው የማስበው። እና እንደዚህ አይነት ነገሮች እንጃ። ከዛ በኋላ ፈዋድ መጣ። ፈዋድ ሲመጣ ደግሞ እሱ እህ እያለ ልክ ጀብድ እንደሰራ ነገር ነው የሆነው ማለት ነው። ልክ ጀብድ እንደሰራ ነገር ነው የሆነው። ይህ ለምን ሆነ? በጣም እንጃ። እኔ በጣም አሳዝናኛለች። ድራማም ይሁን ፊልምም ይሁን አይዶን ነው አናውቅም። እኛ የምናውቀው ታሪክ የለንም። ለማንኛውም እንደዚህ አይነት ነገር አይሰራም ለማለት ነው። እንግዲህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንወዳችኋለን፣ እናከብራችኋለን። እኛም ደግሞ እንግዲህ በሰፊው በጥሩ ነገር እስከምንመጣላችሁ አሁን ዝም ብለን እንደዚህ ቦጨቅ እያደረግን ወደ እናንተ እናርሳለን ማለት ነው። እንወዳችኋለን።